ተደራሽነት እንዲኖረው ምናምን ብለው እኔ ነበርኩ ምጽፍላቸው እንዲያደርጉ በራሳቸው ተነቃቅተው ሳያቸው እንዴት ደስ እንደሚሉና እነ ሂሩት ሌላ ደግሞ ማናቸው ትማቸውን እንትን ማለላቸው ብቻ ከኛ ግሩፕ በጣም ጎበዝ ልጆችን አይቻለሁ። በርቱ። ይሄ ነው መነቃቃት 2018 አሪፍ ነው። አዎ ወይ በጣም ብዙ ልጆች አሉ እና አለም አሉ ሂሩት አለች በጣም ብዙ ልጆች አሉ ወንዶችም እህቶችም አሉ እግዚአብሔር ባርካል እነሱ አሉ በጣም ብዙ እግዚአብሔር ይመስገን። አዎ ግን የምር ማማዬ እንኳን ደህና መጣሽልን እንደዚህ ስትገቢ በጣም ደስ ይላል ማለት አለ አይደለ መንፈስሽ ከኛ ባይርቅ ጥሩ ነው አለች የሚለው ነገር በደንብ ያጸናናልና ደስ ብሎኛል እውነት ስላገኘሁሽ። ቴንክ ዩ አለኝ ያው ስሟ ሲጠራ መጣች ጌታዊ። እሺ ሂሩት ሰላም በይንና ያው ሰላም ላችሁ ብቻ ነው የከፈትኩት ለዛ ቤት ከፍታችሁ አንዳችሁ እንትን በሉ እሺ ዋናስ ነው አለ ሂሩት እንዴት ነሽ? ምንድነው በናፍቆት ልደፊን ነበር ግን መጣሽ። እንዴት ነሽ ማማዬ? እንዴት ነሽ ሂሩት? አለሁልሽ። ደህና ነኝ። ሁላችሁንም ሰላም ብያለሁ። አለን። በጣም ዘጋሽን እኮ በኢየሱስ እየተጫጫሽ ነው ሪከርድ እያደረግሽ የምትፖስችው አያችዋ። እንደዚህ እየተጫጫሽ ሪከርድ አይ እሱ ላይማ የለም ፖስችው። ጤናሽ ምናምን ደህና ነሽ? አሎ እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። ችግር የለም ዋናው ደህና መሆንሽ ነው። እና ምክሮችሽ እኮ ስተኛ ያቃጭሉብኛል፣ ስቆም ያቃጭሉብኛል። ስለዚህ እያቃጨለብኝ ለመበርታት እና ለመማር እየሞከርኩ ነው። ከነቢኒ ስር ከታች በመሆን ከወንድሞቼ ከእህቶቼ ስር እና ጠነክራለሁ። ግን ምክሮችሽ መቼም ማረሳቸውም እና ያበረቱኛል ብዬ አስባለሁ ወደፊት። በርቺ ውዴ። እና ውዶች እሺ ቀጥይ ማማዬ። ትዝ ይልሻል የመጀመሪያው ተግሳጽሽ? ቆይ እኔ አባባልሽ ትዝ ይልሻል ማለት ተግሳጽሽም ፍቅርሽም ምክርሽም ሁሉ ነገር እኛን ያበረታናል እና እውነት በጣም እንዳጠፊብን ሌሎች እህቶች ካሉ እየላኩ ያሉ እኔ ወርዳለሁ ልንገርሽ ብዬ ነውና አትጥፊብኝ ደግሞ እሺ ማማ። እሺ ውዴ እሺ በርቺ ደግሞ እበረታለሁ ማማዬ። እየተማርኩኝ ነው ያው እሱን በውስጥ ጽፍልሻለሁ። እሺ ቴሌግራም ጻፊልኝ እሺ። ማማዬ ወይ ማማዬ እንኳን ደህና መጣሽ። ያንቺና የአስረስ ውይይት ትዝ ይልሻል? ሰዓቱ ባለቀ ሲል በቃ ትናንትና የተደገመው እሱ ነው። ቶታሊ ደግሞ ኮሜንት ሲሰጥ ገብቶ ምናምን ስሳይ ሳቄ ነው የመጣውና ቶታሊ ትናንትና እሱ ነው የተደገመውና በጣም ደስ የሚለው ግን እንዳለ አስተምሮቶቿን አስክዳታለች። ቁርአን ተበርዟል አስብላታለች። በጀነት ሼር ያለ አስብላታለች። በስማ የማታውቀው እንድትቀባጥር አስደረጋታለች። ደስ የሚል ነበር ብታይ ማማዬ። ብትኖሪ ደግሞ ውይይቱ ሲካሄድ ላይቭ ላይ እንዴት ደስ እንደሚል የሚገርም ጠብቄው ነበረ። ሰኞ እርስት ከዛ ቪዲዮን ሳይ እንዴ አለፈኝ እኔ ነው ያልኩት። ጠብቄው ነበረ ውይይቱ ግን ረሳሁት። ማርያምን
አይቻለሁ በጣም ሲቀጣጠሩ። ቆንጆ እንደውም ነው። ቴሌግራም አውርቻታለሁ እኮ መቼ ነው ውይይታችሁ? ሰኞ ደቂቃ ምናምን እንዴት አደረጋችሁ ምናምን ብዬ እኮ አውርቻታለሁ። ግሩፓችን አለ ለብቻችን ማለት ነው 6 ኦኬ ሴቶች እና እዛ ጽፌላት ደቂቃ እንደውም ጥያቄና መልስ 10 ነው ስትለኝ 15 አስደርጊያት ምናምን ብያቱላ ነበር። አሪፍ ነው። ለማንኛውም አስሩም ራሱ በዝቶባት እንደ አጠቃላይ ባትገባ ትናንትና ይሻላት ነበር። መግባቷ ትልቅ ስህተት ነው። ግን ለምን መሰለሽ አሁን ልጅቷ ችግር የለውም እኮ ሰው ልጅ አቋሙ ሊወርድ ይችላል ምናምን፣ ግን መጀመሪያ ላይ የተናገረችው ንግግር ያቅራራችው የተነፋፋችው ነገር ኧረ በስመ አብ የሰራችው ቪዲዮ የሚገርም ነውና በቃ ዋጋዋን አገኘች። ለሁለተኛው እንደዚህ መነፋፋት ጥሩ አይደለም። መጽሐፍ ቅዱስ የክርስቲያኖች መጽሐፍ ከማተራሴ ባታየት ትሻላለች ይላል ብላ ልትተች የምትመጣ ልጅ እኮ ነች። የውይይት ጥሪ ብላ ያቀረበችው መጽሐፈ ጨዋታ ላይ አለችን። እሺ መጽሐፈ ጨዋታ ላይ ከማትሰራ ሴት ገባጣ አህያ ትሻላለች ይላል። ማማ እየተቆራረጥ እኔ ጋር ብቻ ነው። ታፕ ኮፒ ሊንክ አድርጉላት ወይ ደግሞ አበባ ስጧት። እየተቆራረጠ ነው ኔትወርክ። ያ የረባ ሙግት እንኳን የላትም። የውይይት እኔ ቀደም እንትን ብየዋለሁ። ይስማችኋል ግን አዎ ታብታብ አድርጉ በደንብ እስኪ ይሰማል። አንድ ኮፒ ሊንክ ታብታብ ነው ወይ የቲክቶክን ስጡ ወይ አበባ ስጡ ይለቃል። ታብታብ በደንብ የሆነ ምልክት እየሰጠኝ ነው። ሪፖርት እየተደረገ ይሆን አላውቅም፣ ብቻ ግን የሆነ ምልክት እየሰጠኝ እየመለስኩት ነው። ለማንኛውም በደንብ እንኳን በቀልድ ነው። እንደሱ ኮፒ ሊንክ ሼር ታፕ ፕሊስ ታፕ ዘ ስክሪን። እነሱ አይተኙም እኮ ሪፖርት ያደርጋሉ። ስላሴ ገሰጻቸው በደንብ ታፕ አድርጉላት። አበባ ያለ አበባ፣ ቲክቶክ ያለ ቲክቶክ ስጡ። በደንብ እግዚአብሔር ይስጣቸው። ስላሴ ከእናንተ ጋር ይሁን። አብረውን እኮ ቁጭ ብለዋል የያዛውች። በነገራችን ላይ እኔ ጉዞ ይዤ ሄዳለሁ ግሸን ማርያምም ጅሮ አርሴማም እና አሁን የሚደውሉልኝ አብዛኞቹ ጴንጤ ናቸው። መጠመቅ እንዴት እንዳለባቸው፣ ጉዞ እንዴት መሄድ እንዳለባቸው፣ ገዳም መሄድ እንደሚፈልጉ ይሰማል ድምጼ። ይሰማል እና እግዚአብሔር በእናንተ ላይ አድሮ ብዙ ነፍሳትን መልሷል ማለት ነው። እግዚአብሔር ይመስገን። ንጽጽር አያለው የእናንተን የፎይንም እሰማለሁና እኔ ላለፉት 5 ዓመታት ያው ገዳማት ላይ ነው የሚሄደው፣ ግን አሁን ላይ እየደወሉልኝ ያሉ ሰዎች በእውነት ያው እግዚአብሔር ምስክሬ ነው ከኛ እምነት ውጭ ያሉ ናቸውና ገዳም መሄድ ይፈልጋሉ። እምነቱን፣ ጸበሉን እንዲሁም ንስሐ ገብተው መጠመቅን እና እግዚአብሔር ያበርታችሁ። እግዚአብሔር ከእናንተ ጋራ ነው። በእውነት እግዚአብሔር ከእናንተ ጋራ ነው። ይሄንን ያየሁትና ይሄን ለመናገር ነው ማማዬ። እሺ ወንድማችን እግዚአብሔር ያክብርልን። እናመሰግናለን። እሺ የምትሉት ነገር ካለ በሉኝና ቀጣይ መቼ ነው የምትገቢው?
አለሁ እገባለሁ ነው። እሺ እሺ ያለው ማማ ያለው በቃ ግን ብዛት በኋላ ጠብቁኝ። እሺ እሺ። አዲስ አበባ ያላችሁ ወደ ጊሸን በ17 እንሄዳለን። የምንመለሰው በ24 ነው። መሄድ የምትፈልጉ አብራችሁን መሄድ ትችላላችሁ። በዚህ አጋጣሚ እንኳን ደስ አላችሁ። የሊቀ መልአኩ የቅዱስ ሚካኤል ለ10 ዓመት ያክል ሲሰራ የነበረው ጊሸን ማርያም ላይ በ18 ይመረቃልና የቅዱስ ሚካኤል በረከት ረድኤት የመልአኩ ይደርብን። እሺ ማሪ የምትይው ነገር አለ ትበይን። ሰላም ላችሁ ብቻ ስለገቡ እንትን እንበል። ሰላም እሺ፣ ማማ ሄደቻችሁም ሰላም ብያለሁ። ሰማለሁ። አዎ እግዚአብሔር ይመስገን። ትሰሚያለሽ። እንዴት ነው? አለን እግዚአብሔር ይመስገን። ባይዘው እንኳን ደህና መጣሽ በመምጣት ደስ ብሎኛል። እየጠበቅኩ ነበር የሆነ ነገር እንደምትይ በዚህ ውይይት ላይ ማለት ነው። እንዴት አያችሁት በሚባለው ርዕስ እስከሚያጡ ድረስ መሆናቸው በጣም ይገርማል። ማለት ርዕስ አጥተው ቢኒ ወንድሜ ነው አለች ብለው እስከሚገቡ ድረስ መደነባበራቸው ማለት ነው። የተረዳሁት ነገር ቢኖር ያን እንደዛ ለፍቶ ባይዘው 7 ወር ብቻ አይደለም ያስተማሩት። ማማዬ ታውቂያለሽ፣ 7 ወር ተማሩ ተባሉ እንጂ ንጽጽር ሲሰሩ የነበሩት በእነሱ ጋር አሁን ላይ የተሰራጩት ልጆች ኦልሬዲ ድፍን 1 ዓመት ተምረዋል። ድፍን 1 ዓመት ማለት ነው። ስቲል በሌላ አካውንትም ቁጭ ብለን የምናያቸው ስላለን ማለት ነው ራሳቸው ቻት ላይ እና 1 ዓመት ሙሉ ያስተማረውን በራሳቸው ሲክዱት ማየት በጣም ነው የሚገርመው። እና የውሸት አንድ ቀን ካልተዋሸ በስተቀር እስልምና እንደማይቆም የታወቀ ነው። አንድ ቀን ካልተዋሸ አይቆምም ጭራሽ። እና እሱን ያየሁት በራሳቸው አንደበት እስከ መደነባበርና ያስተማረውና ተማሪዎቹ አለመግባባትን ያየንበትና ለማንኛውም እስልምና ላይ ያላችሁ ወንድሞቻችን ተረጋግታችሁ ብታስተውሉ በሚል ብቻ ነው ማለፍ የምፈልገው። እታችን ደግሞ ብቅ በይ ጠፍተሻል፣ ቴሌግራምሽንም ፈተሽ አድርጊ። መልካም ምሽት። እሺ እናመሰግናለን። ቢኒ ወንድሜ ነው። አይ እኔ ቢኒ አጎቴ ነው። እኔ ወንድሜ አይደለም አጎቴ ነው። እንደውም እኔ ቢኒ አጎቴ ነው ብዬ ነው ርዕስ ይዤ የምገባው። ትሞግቱኛላችሁ ማስረጃ አንጥታችሁ። ባይዘው ቢኒ የሆነ ሶርስ ቢሰጣት እንኳን የልጅቷን ማይንድ የቢኒ ሶርስ መስጠት ሳይሆን የልጅቷን ማይንድ ነው ማየት ያለባችሁ። የተሰጣትን ነገር በራሱ አንብባ ሴቭ ማድረጓ ራሱ እውቀትን ይጠይቃል። ቢያንስ እሷ ያነበበችውን አንቺ አላነበብሽውም ማለት ነው። ልዩነቱ እሱ ነው። እሷ አዘጋጅታ ያመጣችልሽን ጥያቄ አንቺ ተዘጋጅተሽበት አልጠበቅሻትም ማለት ነው። ሰጣት አልሰጣት አይደለም፣ አንቺ ተዘጋጅተሽ አልጠበቅሻትም። ስለዚህ ከአንቺ የተሻለ ያነበበችው የያዘችው ነገር አለ ማለት ነው። እሱ ነው ዋናው ነገር። ሲቀጥል የያዘችው ማቴሪያል ራሱ ሙሉ በሙሉ እኮ የሳላ ነው። ሲጀመር እንዳለ እየተቀባበሉት ውይይት ለሚያቀርቡት እንትን የአንድ ልጅ እኮ ነው። አንድ የተለየ ፒዲኤፍ እንትን አይታችሁ ታውቃላችሁ? አንድ አይነት እኮ ነው ሁሉም የሚያወጡት። አንድ ሰው ያዘጋጀውን ተከፋፍለውት ማለት ነው። ስለዚህ አንቺም ከወንድምሽ ነው ተቀብለሽ የመጣሽው ቆንጂት። ኦኬ ከኔ ጋርም የተወያየችው ያቺ በቀደም ማነች ይሄንኑ ፋይል ነው ይዛ የመጣችው። ከዚህ በፊትም ማነች የዛሬ 2 ዓመት የዛሬ 1 ዓመት የተወያዩት ማንኛው ዛህራ ነች። ከሷ ጋርም ስወያይ ይሄንኑ ፋይል ነው ይዛ የመጣችው። ስለዚህ እየተቀባበልሽ የምትወያዩ የአንድ ግለሰብ ያዘጋጀውን ፋይል ነው ማለት ነው። እንደውም አንድ በጣም የተዘጋጀ ፋይል ነው አንቺ የመጣሽው። ቢኒ አንድ ሐዲስ ነው ቢልክላት እንኳን ማለት ነው ቢልክላት እንኳን አንድ ሐዲስ ነው። እሷ በፋይል አዘጋጅታ አይደለም ማለት ነው የመጣችው። ልዩነቱ እሱ ነው። ልዩነቱ አንቺ የተሰጠሽ አጠሪራ በሙሉ በፋይል የተዘጋጀ ነው። እሷ ግን 2 ሐዲስ ወይ 1 ሐዲስ ተልኮላት ሊሆን ይችላል። ልዩነቱ አንቺ በፋይል ተዘጋጅተሽ እንኳን መተሽ ነጥብ ማስጣል አልቻልሽ። ይልቁንም ቁርአን ተበርዟል ስትይ ነበር። ከመደንገጧ የተነሳ ቁርአን ተበርዟል አልኩሽ እኮ ወገናችን እያለች ነበር። ተደናብራለች ማለት ነው ልጅ።
ተደነጋግጣለች። በጣም የሚያስገርማችሁ ግን ውይይት ላይ የመጀመሪያ ጀማሪ ስትሆኑ ምን ያህል አደናብራችሁ እንደምታልፉ ታዩበታላችሁ። የመጀመሪያ ጀማሪ ስትሆኑ አንደኛ ጥያቄ እየሰጣችሁ ነው የምታልፉት። ሁለተኛ ያላሰበችው ነገር ከሁሉም ርዕስ አነሳችባት። ለምን? በነቢያት የተሰበከው ሃይማኖት የቱ ነው የሚል ነው። በነቢያት የተሰበከው ሃይማኖት የቱ ነው ከተባለ ደግሞ ከሁሉም ትዳስሷለች ማለት ነው። ከሁሉም ይዳሰስ ነው። ለምሳሌ ነቢያቶች ስለ ሴቶች ምን ብለው አስተምረዋል? ለምሳሌ ነቢያቶች ስለ ድህነት ምን ብለው አስተምረዋል? ለምሳሌ ነቢያቶች ስለ አምላክ ምን ብለው አስተምረዋል? ሁሉንም አነሳችባት። ልጅቷ ድንግርግሯ ነው የወጣው። ድንግርግሯ በእሷ ሰዓት ላይ የልጅቷን ጥያቄ ትመልስ ወይስ እሷ የተዘጋጅታ የመጣችባትን ነገር ታቅርብ? ተደነጋገረች፣ ተደነባበረች። ድንግርግር ነው ያለችውና አንደኛ እሷን ያሰለጠናት ሰው ራሱ መሰልጠን ያለበት ሰው ነበረ። እሱን አልተረዳችም ልጅቷ። አስረስ ነው ምስኪን አስረስዬ እና ለማንኛውም በጣም ደስ የሚል ውይይት ነበር 2018 መግቢያ ላይ በዚህ በመጀመራችን አሪፍ ነው። ቀጣይ ቤላ ለአንድ አብዱል ወይም ለአንዲት አብዱሊት የውይይት ጥሪ ታቀርባለች። እንግዲህ ትመጣላችሁ ማለት ነው ወገኖቻችን። ቀጣይ ደግሞ ቀጣይ ደግሞ ክርስቲያን እንዲያሉ ትወያያላችሁ ማለት ነው። 2018 የዚህ ነው የሚሆነው ማለት ነው። የውይይት መድረክ ነው የሚሆነው። እናንተም የተዘጋጃችሁበትን ክርስትና ላይ የምታነሱትን ሙግቶቻችሁ ምንም ደግሞ የረባ ክርስትና ላይ የምታነሱት ነገር የለም እኮ። በጣም የሚገርመኝ ነገር ለዘመናት ሲመለስበት የነበረ ነገር ያው ነው የሚነሳው። 2018ም ገብተን ክርስቲያን ብሎ የሰበከ አንድም ነብይ የለም፣ አንድም ሐዋርያ የለም። በቃ ጂሰስ ነው። አዲስ ዘመን ላይ አዲስ ጥያቄ ይዞ አይመጣም ሰው። አዲስ ዘመን ላይ የሆነ አዲስ ሙግት ይዞ አይመጣም። ያው የነበረው እና የአሁኑ ዘመን የውይይት ዘመን ነው የሚሆነው። ወገኖቻችን ተዘጋጁ። ዲቤት ሲቀርብላችሁ ሰበብ አታብዙ። እህት ወንድሞቻችን በጣም ያቀርቡላችኋል። ተማሪዎች ማለት ነው። ተማሪዎች ሌሎቻችሁ ተፈትሻችሁ ታይታችኋል። አሁን ደግሞ የተማሪዎች ጊዜ ነው። መድረኩን ለቀናል። በጣም ውይይት ያለበት ዘመን ነው። እኔ እንዳየሁት ማለት ነው፣ እንደተረዳሁት እህቶቻችን አልተቻሉ። እኔ ያንን አብዱል የውይይት ጥሪ እጠራዋለሁ ነው የምትለው አንዱ። አሁን ይሄው ኧረ እህታችን ቆይ ይሄን ዘመን እንላመደው እያልናት ነው። እንግባባው። በዚህ ወኔ የተነሳሱ እህቶች ናቸው የመጡት። በዚህ ወኔ የተነሳሱ ወንድሞች ናቸው የመጡት። በርቱ። እሺ ማማዬ፣ በነገራችን ላይ ማለት ነው አስተውላችሁ ከሆነ ድሮ ኮመንት ላይ ምናምን ሙስሊሞች ወንድ ልጅ አምላኪ ምናምን እያሉ ኮመንት ይሰጡን የለ በየመዝሙር ስር በየፖስት በምንፖስተው ፖስት። አሁን አዲሳትን እየጠቀሱ ከቁርአን አያ እያወጡ መልስ የሚመልሱ በጣም ብዙ ሆኗል። አይታችሁ ከሆነ በቀደም እንኳን ሳዳ የምትባለው ልጅ ወደ ክርስትና የመጣችው የእሷ ኮመንት ስራው እነኛ ወንድ ልጅ ለማምለክ ምናምን ሲሉ የኛ ልጆች አዲሳትን እየጠቀሱ ጌታን ነው የምልሽ ቁርአን እየጠቀሱ ምናምን ስታይ በጣም ነው ደስ የሚለው፣ በጣም ማለት ነውና እግዚአብሔር ይመስገን። አላህና እግዚአብሔር አንድ ነው ከሚል አስተሳሰብ ወተን አሁን አላህ ጣዖት ነው፣ ትክክለኛው አምላክ እግዚአብሔር ነው ማለት እስከመድረስ ደርሰናል። ኦኬ ዋን ሚኒት እንግዲህ አሁን ፋም አሁኑ ዘመን እንኳን ራሴ ምንም ላደርግ አይቻለኝም አለ ኢየሱስ እያለ ይጽፋል። በአሁኑ ዘመን እንኳን ማለት ነው። በአሁኑ ዘመን እንኳን አሁንም ያወራችሁ ላይ ለማንኛውም ግን አሪፍ ነው። በርቱ እህቶች። እንደዚህ መነቃቃታችሁ በጣም ለወንድሞች ትልቅ ነገር ነው። በነገራችን ላይ ትልቁ ተጽዕኖ መፍጠር የሚችሉትም ሴቶች ናቸው። በነገራችን ላይ ከወንድ ልጅ ሴት ልጅ ናት ተጽዕኖ የምትፈጥረውና በዚህ ያህል ደግሞ የተነቃቁ እህቶች ካሉ ወንድሞች ምን ያህል በወኔ ሊሰሩ እንደሚችሉ አስቡት። ምን ያህል በስራቸው ላይ ስኬታማ እንደሚሆኑና እሱን እያሰባችሁ ሴቶች በርቱ፣ ጠንክሩ።
ህብረታችሁን አጠንክሩ። ደግሞ ህብረት ስትሆኑ ራሱ እንትናችሁ ራሱ ይለያል። ይሄ የምትሰሩት እንትን ማለት ነው ተጽዕኖ ይፈጥራል ህብረታችሁ ራሱ እና በርቱ ጋይስ። ምን ተሻለ ሰላም አልኳችሁ። እንለያይና በኋላ እንገናኛለን። ሰላም ልላችሁ ብቻ ስለገባው ማለት ነው። በዚሁ አጋጣሚ ግን አንድ ነገር ማለት ትፈልጋለሁ። ዛሬ ከመግባትሽ እንዳትሉኝ ሐዲስ ልጠቅስባችሁ አይደለም። አንድ ሰው ውይይት ሲያደርግ እንከን ሊኖርበት ይችላል። ለምሳሌ ቢኒ ውይይት ሊያደርግ ይችላል። ቢኒ ላይ እንከን ልታዩ ትችላላችሁ ምናምን። ግን ቢኒን የሆነ ለሌሎች ግብአት በሚሆን አይነት አይደለም ስህተቱን የምትነግሩት አይደለም። ቢኒ እንደዚህ ማድረግ አልነበረብህም ምናምን ከሆነ ኖርማል ነው። ግን ይሄ እሱን የሆነ በሚያበሻቅጥ እሱን ዝቅ በሚያደርግ አይነት ነገር አይደለም ልትናገሩት የምትችሉት። ወይም አጎቴ ውይይት ቢያደርግ አጎቴ እንደዚህ 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 ልትሉት አትችሉም። እና አንዳንድ የኛ አእምሮ ዘገምተኛ የሆኑ ልጆች አሉ፣ የኛ ልጆች ማለት ነው። እና እንደዚህ ውይይት የሚያደርጉ ባይዘዌ ጸብ ስላላችሁ ነው። እናንተ እንረዳችኋለን። እናንተ ወይ ከኔ ወይ ከእፎይ ጸብ ስላላችሁ ብቻ ወይ ከቢኒ ችግር ስላለባችሁ ብቻ እኛን ያናደዳችሁ ስለሚመስላችሁ ከምንም ከማያውቁ ወንድም እህቶቻችሁ ጋር ነው እየተቀያየማችሁ ያላችሁት። እውነት ለመናገር ከዚህ በፊት ቪኪ ውይይት አድርጎ ክርስቶስ በሚያውቀው እኔ የቪኪን ውይይት እፎይ ዘ ኦርቶዶክስ ዩቲዩብ ላይ ነው ሄጄ ያየሁት። የሚገርም ውይይት ነበር ያደረገው። ቪኪ መረጃ አወጣጡ ደስ የሚል ልጅ ነው። መረጃ ምንም ላወራው ነገር ወዲያው ነው የሚያወጣው። ልጁን እንዴት እንደተወያየው ማለት ነው። የማያውቀውን ነገር ነው አምጥቶ ያደነባበረው ራሱ። ግን ምን አይነት አስተያየት ሰጡ? የሆነ ልጁን ዝቅ የሚያደርግ ምናምን ማለት ነው። ለምን ይመስላችኋል? ልጁን እኮ እንደዛ ለመናገር አይፈልጉም። ግን ወይ ማየት እናደድ፣ ወይ ቢኒ እናደድ፣ ወይ እፎይ እናደድ። በቃ ያንን ነገር አስበው ብቻ ስለሆነ የሚያደርጉት ማለት ነው ይህን ነገር የሚያደርጉት። እና ቤት ከፍት እናንተ ገብታችሁ ተወያዩ ብትባሉ ክርስቶስ በሚያውቀው አንድ መልስ መስጠት የማትችሉ ሰዎች ናችሁ። እንደውም እንደዚህ አይነት አስተያየት የምትሰጡ ሰዎች እንቆርባለን የምትሉ ናችሁ። ስቲል ስለምትቆርቡት ቁርባን እንኳን ብንጠይቃችሁ የምታውቁት ነገር የለም። ቁርባን ምንድን ነው ተብላችሁ ብትጠየቁ ስለዛ ቁርባን ማብራራት የምትችሉ ሰዎች አይደላችሁ። እና ስለተደረገ ብቻ ሄዳችሁ አትሰሚም ማማዬ? ኦኬ አሁን ይሰማል? አትሰሚም? ለማንኛውም ማሜ እንትን ምንድን ነው ቤት ከከፈትሽ አይቀር ትንሽ የምትቆይ ከሆነ የትላንት የተነሱትን ሀሳቦች የተካዱትን ሀሳቦች እያወጡ ማሳየት፣ በተለይ ቁርአን ላይ ተክደዋል፣ ሀዲሶች ላይ ተክደዋል ምናምን እነሱን ብታደርጉ አሪፍ ነው። ቤት ከከፈትሽ አይቀር አጎቴም ካለ ማታው ይገባሉ። ይሰማል? ድምጼ እየተቆራረጠ ነው። ድምፅሽ ይቆራረጣል። በቃ እሺ፣ በውስጥ ልክልሻለሁ በቃ እንድታየው። በቃ እሺ፣ ማታ እንገባበታል። የተሹ ከዛ የተካዱ ቪዲዮዎቹን ስሚና እንትኖቹን መረጃዎቹን ይዘሽ ትገቢያላችሁ ማታ። ለምን እሱ ላይ አልተሰራም። በጣም የተካዱ ነገሮች አሉና በእርግጥ የኛ ልጆች በቪዲዮ በምናምን ሰርተውታል። ከነሱ ሰዎች ምስክርነት እያመጡ ሰርተውታል። ግን እኛም ደግሞ መሄድ አለብን ሀዲሱን እያሳየን የተካዱ ስላሉ። ኦኬ እንደዛ ይሻላል። እሺ አይዋለሁኝ። እና ምንድነው አስይ ስትሰጡ ራሳችሁን እንትን እያላችሁ ለመስጠት ሞክሩ። ለምሳሌ ከሌ ይሄንን መልስ አልመለስም ብላችሁ ስትሉ ለዛ መልስ እናንተ ማወቅ አለባችሁ። የዛ መልስ ምንድነው የሚለው ነገር እናንተ ተመልሷል አልተመለሰም? አይሰማም ድምጽ?
ይሰማል ይሰማል። ሰምቻለሁ ቢኒ። ኦኬ ወደ ሀሳቡ ተመለሽ ብዬ ነው። ቆይ እና ምንድነው ልላችሁ የምፈልገው አስተያየት ስትሰጡ ራሳችሁን እያያችሁ ስጡ ለማለት ነው። እሺ ያው ተናግሬ ቢኒ አንዴ ከዚህ በፊት እሾኮኜ ነው በአገልግሎታችሁ ላይ መመጣባችሁ የሚል ዛቻን ስላየን በእርግጥ እናንተ የምታደርጉት ነገር እኛ አሁን ምንም አይገርመንም። ለምን እንደምትናገሩም እያንዳንዱ ስለምንረዳው እግዚአብሔርን እኔ ኦንላይን በገባው ቁጥር የማገኘው እንደዚህ አይነት ቪዲዮ ልኬልሃለሁ ብዙ ጊዜ ቢኒ አውቀው ብቻ እያልኩኝ ማለት ነው። እና ዛቻችሁን ስለምናቅ እረዳዋለሁ። የምትሰሙ ልጆች ችግሩ ከእውቀት አንፃር ወይም ደግሞ ምናምን ሳይሆን ይሄ ጥላቻ ሰዎችን ከመበቀል አንፃር ለሚናገሩ መረዳት አለባችሁ። ከአገልግሎት አንፃር ከቤተክርስቲያን ቅናት አንፃር እንደማይናገሩ ነው። እከሌን አናድዳለሁ የሚል ብቻ የሚናገሩ ግን ምስኪን እህት ወንድሞቻቸውን ብቻ የሚያስቀይሙ እንጂ እኛን ምንም ሊጎዱ እንደማይችሉ አለባችሁ። ለማንኛውም ከመግባቴ እንትን አልበላችሁ። ስላገኘኋችሁ ደስ ብሎኛል እህት ወንድሞች። ማታ ገባለሁ። በቃ የሆነ ሰው ከከፈተ ልገባ እችላለሁ ወይም ደግሞ ልከፍት ይሻላል። ብሬክ ታይም ደውልሻለሁ። በቃ ከቻልሽ ከሰራልሽ ኦኬ። እና እንትኑን ከኔክስት ዊክ ጀምሮ ጀምራለሁ ቪዲዮ መስራት በሳምንት አንዴ አዳዲስ ሀሳብ ፍቅራችንን ደግሞ የበለጠ ያጠንክርልን። ሰላም። ግድ ነው በጣም እንትን እኔ ደስ ብሎኛል። በፊት እንደዛ ጓርላት ለምን ማታደርጉት ለምን ያልኛ ልጆች አጎቴ አታስብ ሳትላቸው ነው የሚያደርጉት።